ፋኖ ብልጽግና በአማራና በትግራይ ህዝብ መካከል ግጭት ለመቀስቀስ እየሰራ ነው ሲል ወቀሰ። ገዢው የብልጽግና ቡድን በአማራ ህዝብና በትግራይ መካከል ግጭት ለመቀስቀስ እየሰራ ነው ሲል የአፋብሃ የወሎ ቀጠና ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው ወቅሷል። ኃላፊው አክሎም በወሎ ራያ ቀጠና ላይ ከሰሞኑ በአገዛዙ ጸጥታ ኃይሎች በጅምላ የተረሸኑ የትግራይ ተወላጅ አሽከርካሪዎች መኖራቸውን ጠቅሶ አገዛዙ ድርጊቱን ፋኖ እንደፈጸመው በማስመሰል ሁለቱን ህዝቦች ወደ ከፋ ደም መፋሰስ እንዲገቡ ጠብቆ እየሰራ መሆኑን ማሳያ ነው ሲል ኮንኗል። ከሰሞኑ በሰሜን ወሎ ዞን ራያ አላማጣ ወረዳ ከዋጃ ከተማ በቅርብ ርቀት ልዩ ስሙ ዋልካ መንደር ተብሎ በሚጠራው ጥቁር አስፓልቱን ተከትሎ በሚገኘው አካባቢ ላይ የአገዛዙ ኃይሎች የትግራይ ተወላጅ የሆኑ የጭነት መኪና አሽከርካሪዎችን በገፍ መረሸናቸው ተሰምተዋል። የአገዛዙ ኃይሎች በአሽከርካሪዎቹ ላይ እርምጃቸውን የወሰዱት ከሰሞኑ ማንኛውንም አይነት ጭነት የጫኑ ተሽከርካሪዎች ወደ ትግራይ ክልል እንዳይገቡ በፌዴራሉ መንግስት ተጥሎ ከነበረው እገዳ ጋር በተገናኘ ሲሆን የጭነት መኪና አሽከርካሪዎቹ ላይ ግድያውን የፈጸመው ፋኖ ነው የሚል ሐሰተኛ መረጃ በማሰራጨት በትግራይና በአማራ ህዝብ መካከል ግጭት ለመቀስቀስ ሲሞክሩ ተስተውሏል። ይህንን በሚመለከት የአፋብሃ የወሎ ቀጠና ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ፈንታው ገዢው ብልጽግና ቡድን በአማራ ህዝብና በትግራይ ህዝብ መካከል ከዚህ በፊት የነበሩ ደም አፋሳሽ ጦርነትና ውጤቶችን በሰላማዊና ከጦርነት ውጪ በሆነ መንገድ ለመፍታት እንዳይሞክሩ ግጭት ቀስቃሽ የሆኑ ተግባራቶችን አጥብቆ እየፈጸመ ነው ሲል በማህበራዊ ትስስር ገጹ አስነብበዋል። ኃላፊው አክሎም አገዛዙ ይህንን ጸረ ህዝብ ተግባሩን ፋኖ ነው የፈጸመው በሚል ሆን ብሎ ለማሳበብ እየሞከረ ነው ያለ ሲሆን ይህ ሴራውም በሁለቱ ህዝቦች መካከል ጥላቻን በመፍጠር ወደ ግጭት እንዲገቡ ለማድረግ የሄደበት ርቀት ነው ብሏል። የብልጽግና ቡድን ሰዎች የሁለቱን ክልል ህዝቦች ዳግም ወደ ከፋ ጦርነት በማስገባት ስልጣናቸውን ለማራዘም እየፈጸሙት ያለውን ድርጊት ህብረተሰቡ እንዲያውቀው ሲል የህዝብ ግንኙነት መምሪያው ኃላፊው አርበኛ አበበ ፈንታው በማህበራዊ ትስስር ገጹ ባሰፈረው ጽሑፍ አሳስበዋል። የፋኖ ፈጣን ግስጋሴ ያስደነገጠው ያገዛዙ ኃይል በአማራና በትግራይ ህዝብ መካከል እንዲሁም በአማራና በሌሎች ብሔር ብሔረሰቦች መካከል የከፋ ግጭት በመቀስቀስና አጀንዳ በመስጠት የፋኖን ግስጋሴ ገታለው በሚል እንቅስቃሴ ላይ መሆኑን ለማወቅ ተችሏል። በጎንደር ዙሪያና በባህር ዳር አቅራቢያ ፋኖ ከፍተኛ ጀብዱ የፈጸመባቸው ውጊያዎች ተካሄዱ። በጎንደር ዙሪያ ወረዳ ድንዛዝ ተብሎ በሚጠራው አካባቢ በተፈጸመ ደፈጣ ጥቃት 2 ተሽከርካሪ ሙሉ የአገዛዙ ወታደር ሙትና ቁስለኛ መደረጉ ታውቋል። በማዕከላዊ ጎንደር ዙሪያ ወረዳ ልዩ ስሙ ድንዛዝ ተብሎ በሚጠራው ቀጠና ዛሬ ግንቦት 24 2017 ዓ.ም እኩለ ቀን ገደማ ላይ በተፈጸመ ደፈጣ ጥቃት 2 ተሽከርካሪ ሙሉ የአገዛዙ ወታደር ሙትና ቁስለኛ መደረጋቸውን ነው መረብ ሚዲያ ከአፋብሃ በጎንደር ህዝብ ግንኙነት መምሪያ ለማረጋገጥ የቻለው። የደፈጣ ጥቃቱ የተፈጸመው ከማክሰኝት ወደ በለሳ ይጓዙ በነበሩ የጸረ አማራው አገዛዝ ስርዓት ወታደሮች ላይ ነው። ስለዚህ በሁለት ተሽከርካሪ ላይ ተሳፍረው የነበሩትን ነው ሙሉ በሙሉ ሙትና ቁስለኛ ማድረግ የተቻለው ተብሏል። በአገዛዙ ወታደሮች ላይ ደፈጣ ጥቃቱን በመፈጸም ከፍተኛ ኪሳራ ያደረሱት አፋብሃ በጎንደር ጥቁር አንበሳ ክፍለ ጦር ስር የሚገኙት የድልበር ብርጌድ ፋኖች መሆናቸውም ተገልጿል። በሌላ በኩል በባህር ዳር አቅራቢያ በአቸፈር ወንድዬ ቀጠና በተደረገ ውጊያ 24 ያገዛዙ ወታደሮች ሲገደሉ ከ42 በላይ የሚሆኑት ደግሞ መቁሰላቸው ተሰምተዋል። በዚህ ውጊያ አንድ ብሬንን ጨምሮ በርካታ የነፍስ ወከፍ መሳሪያ ካገዛዙ ኃይል ተማርከዋል። አፋብሃ በጎጃም ቀጠና የጎጃም አገው ምድር ክፍለ ጦር ልዩ ኮማንዶ አባላት ከአቤ ጉበኛ ብርጌድ ጋር በመቀናጀት በአቸፈር ወንድዬ ታላቅ ገድል መፈጸማቸው ተሰምተዋል። በአቸፈር ወንድዬ ቀጠና መነሻውን ከሐሙሲት በማድረግ በማራ መድኃኔዓለም ልዩ ቦታው ማራ ተራራና ዘንዶ ተራራ ላይ በመስፈር በፋኖ ላይ ከበባ ለማድረግ ያሰበው ያገዛዙ ኃይል በጎጃም አገው ምድር ክፍለ ጦር የኮማንዶ ኃይልና በአቤ ጉበኛ ብርጌድ ፋኖች ከባድ ጥቃት እንደተሰነዘረበት ከክፍለ ጦሩ ህዝብ ግንኙነት መምሪያ ያገኘነው መረጃ ያመለክታል። በዚህ ኦፕሬሽን 2 ብሬን፣ 1 ጂም ስሪ፣ 8 ቁመ ጠብቀኝና 11 ክላሽንኮቭ መሳሪያ ከብልጽግና ጦር መማረኩ ታውቋል። በተጨማሪም በኦፕሬሽኑ 24 ያገዛዙ ወታደሮች ሲገደሉ ከ42 በላይ የሚሆኑት ደግሞ መቁሰላቸውን ሰምተናል። የብልጽግና ጦር ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በመታመማቸው ምክንያት በጊዜያዊነት እንደተተኩ ተሰማ። የብልጽግና ጦር ዋና አዛዥ የኢትዮጵያ የእርስ በርስ ጦርነት መሪ የቀድሞ ምርኮኛ በመሩት ጦርነት ሁሉ ሽንፈት የማጣቸው ፊልድ ማርሻል ብርሃኑ ጁላ ባጋጠማቸው የጤና እክል ምክንያት በመደበኛ የሥራ ገበታቸው ላይ እየተገኙ አይደለም ተብሏል። የኢትዮጵያ መከላከያ ሰራዊት ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባልተለመደ መልኩ በመደበኛ ስራቸው ላይ የተገኙ አለመሆኑን
ለጉዳዩ ቅርበት ያላቸው ምንጮች ነግረውኛል ሲል ዞብል ፖስት ዘግቧል። ፊልድ ማርሻሉ በመደበኛ የስራ ገበታቸው ላይ የተገኙ ያልሆነው ባጋጠማቸው የጤና እክል ምክንያት እንደሆነ የተገኘው መረጃ ያሳያል። ጠቅላይ ኢታማዦር ሹም ከዚህ ቀደም ያተነፋፈስ የጤና ችግር እንደነበረባቸው የጠቆሙት የመረጃ ምንጮች ይኸው የጤና እክል ከሰሞኑ መልሶ ሳገረሽባቸው እንዳልቀረ አያይዘው አስረድተዋል። ፊልድ ማርሻል ብርሃኑ ጁላ ከአየር ኃይል አዛዡ ጄኔራል ይልማ መርዳሳ ጋር ባሳለፍነው ሳምንት የጦር መሳሪያ ግዢ ለመፈጸም ከሄዱበት ራሽያ ወደ ሀገር ቤት መመለሳቸው ይታወሳል። ኢታማዦር ሹም ከራሽያ ከተመለሱ በኋላ ከመደበኛ የሥራ ገበታቸው ላይ በተደጋጋሚ ቀናት አልተገኙም። ፊልድ ማርሻሉ ወደ ቢሮ ካለመግባትም በተጨማሪ ከራሽያ ጉዟቸው መልስ በተደረገው የወታደራዊ ካውንስሉ ስብሰባ ላይም ሊገኙ እንዳልቻሉ ተገልጿል። ጠቅላይ ኢታማዦር ሹሙ በስራ ገበታቸው ላይ ለመገኘት አለመቻላቸውን ተከትሎ የመከላከያ ሰራዊቱ የወታደራዊ ደህንነት ኃላፊ ጄኔራል ጌታቸው ጉዲና የፊልድ ማርሻል ብርሃኑን ቦታ በጊዜያዊነት ተክተው ለሰራዊቱ አመራር እየሰጡ እንደሚገኙ ዞብል ፖስት የደረሰውን መረጃ ዋቢ አድርጎ ዘግበዋል። ከዚሁ ጋር ተያይዞ ጠቅላይ ኢታማዦሩ በስራ ገበታቸው ላይ ሳይገኙ ሲቀሩ እሳቸውን በጊዜያዊነት ተክቶ ሊሰራ የሚገባው ምክትል ጠቅላይ ኢታማዦር ሹም ጄኔራል አበባው ታደሰ አይደለም ወይ የሚል ጥያቄ ለመረጃ ምንጩ የቀረበላቸው ቢሆንም የመረጃ ምንጩ በቀረበላቸው ጥያቄ ዙሪያ በቂ መረጃ